ሰላም በመላው ዓለም የምትገኙ ቅዱሳኖች እንደዚሁም ደግሞ በዚህ ቻናል ላይ የሚተላለፈውን እውነተኛ የሆነውን የእግዚአብሔርን ቃል በማዳመጥ ላይ ያላችሁት በሙሉ ዛሬ በአምላክ ስም የከበረ ሰላምታ አቀርብላችኋለሁ። ባለፈው ፓርት 192 ያቀረብኩትን ድንቅ የእግዚአብሔርን ቃል በታማኝነት በማዳመጥና እንደዚሁም ደግሞ አስተያየት ለሰጣችሁኝ ሁሉ በሰኔ ወር ላይ ሊከሰት ያለውን ነገር ቀድመ ስለነገርከን እናም ከዛ ከብዙ አደጋዎችና ከብዙ መከራዎች ተጠብቀናል ብላችሁ በኢሜይል ለላካችሁልኝ፣ በስልክ ቁጥር ለደወላችሁልኝ፣ እንደዚሁም በአካል ላናገራችሁኝ በሙሉ ስለ እግዚአብሔር ታማኝነቱ ቃሉ እንደማይስትና እንደማይሳሳት እውነተኛ የሆነው እግዚአብሔር ቃሉ ሥጋ ለብሶ ስለሚናገር እምነት ከሚፈልጉት ጋር ስለሚገናኝ ይህንን ድንቅና ታላቅ አምላክ ስላከበራችሁት አመሰግናለሁ። ድንቅና ተአምራት ስለሰራላችሁ አመሰግናለሁ። ከሞት ወጥመድና ከአደጋ ስለጠበቃችሁ አመሰግናለሁ። እናም ሰኔን አልጨረስንም፣ ገና የሚቀረን አለ። በ6 በ7 በ12 እንደዚሁም በ17 በ29 እግዚአብሔር ሊናገረው የፈለገውን ቀድሞ ስለሚናገር በዛ ውስጥ ደግሞ ቅድሚያ ማስጠንቀቂያ ስለሰጣችሁ ከዛ ደግሞ ከሚመጣው ነገር ስላተረፋችሁ እኔም እናንተ ስላቀረባችሁት በዚህ ጉዳይ ላይ ጸልይልን፣ በዚህ ጉዳይ ላይ እግዚአብሔር ምን ይላል ስላላችሁት እግዚአብሔር ያለውንና ሊመጣ ያለውን ነገር ያስገነዘበኝን ስለነገርኳችሁ እናንተም በዛው ተጠቃሚ ስለሆናችሁ አምላካችንና አባታችንን እጅግ አድርገን እናመሰግናለን። ዛሬም አልደከመም፣ ክንዱ አልደከመም፣ አቅሙ አልደከመም፣ መንፈሱ አልተዳከመም። ይሰራል። አባዬ ትናንት እንደሰራው ኢየሱስ ክርስቶስን ከሞት እንዳስነሳው የዲያብሎስን ስራ እንዳፈረሰ ዛሬም ድንቅና ተአምራቱን መስራቱን ቀጥሏል። አሜን ለምትሉ ሁሉ ይህን እውነተኛ እና ታማኝ ቻናልን አቅማችሁ በፈቀደ ሁሉ ለምትከተሉት ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁሉ ዛሬም ከመለኮታዊ ፍሰቱ እናንተ መልካምን ነገር ስለሚመጣው ነገር ሁሉ ይነግራችኋል፣ ያሳስባችኋል፣ ይመክራችኋል፣ ይገስጻችኋል፣ ያስተምራችኋል። ዛሬ ፓርት 193ን ይዤላችሁ ቀርብ ያለው በዚህ ሰኔ አጋማሽ ላይ ከመድረሱ በፊት እግዚአብሔር ደግሞ በቃሉ በመንፈሱ የነገራችሁ ያለውን ነገር ለመስማት እና ለመቀበል የተዘጋጃችሁ ብቻ ይህን ቻናል እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ለብዙዎቹ እንዲዳረስ አድርጉ። አብረን እንጸልይ። አባት ሆይ ቅዱስና አሸናፊ አምላክ በኢየሱስ ስም የሰጠኸኝን ስልጣን ተጠቅሜ በመንፈስ ቅዱስ ኃይል ጠላቴን በፊት እንደተይለው በቃል ተገልጠ ከእግሬ በታች ጣልከው። በዚህ ስልጣን የጠላት ጥቃት፣ የጥፋት ሀሳብ ወይም የክፉ ኃይል በስምህ እንዲሰበር አሁን ትእዛዝና ረዳት መላእክትን ጠራው። አንተ ትችላለህ ብዬ አመንኩኝ። እንደዚሁም በዚህ ክፍል ውስጥ ለሚከታተሉት በዚህ ቀን ውስጥ ሁሉ በቀኑ ሰሌዳ ውስጥ ላሉት ወገኖችህ፣ ትውልዶችህ፣ ልጆችህ በሙሉ እግዚአብሔር ከክፉ አሰራር ጠብቃቸው ዘንድ ለመንኩኝ። ጌታ ኢየሱስ ሆይ በእኔ አቅም ሳይሆን በአንተ ብርታትና በአንተ ችሎታ የሰጠኸኝን ጸጋ በአግባቡ እንድጠቀመው
በመንፈስ ቅዱስ ኃይል እንድሞላ ለስምህ ክብር እንድሰጥ ከክፉ ኃይሎችና ከተንኮለኞች፣ ከሸረኞች፣ ከምቀኞች መከራን ከሚያመጡ ሁሉ በአንተ የማሸነፍ ኃይል ዛሬን ስምህን ላቅ አደርገዋለሁ። አባት ሆይ ይህ ቀን መልካም ሆኖ በወጡበት በገቡበት በሚንቀሳቀሱበት ስፍራ ላይ ሁሉ የአንተ ሞገስ ከምትወዳቸው ልጆች ጋር እንዲሆን በኢየሱስ ክርስቶስም ጸለይኩኝ። በሉቃስ 10:19 ላይ እንደተጻፈው እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጠኋችሁ እንዳልከው ዛሬም ወገኖችህን ልጆችህን አንዳች ነገር የሚጎዳቸው እንዳይኖር በስምህ አዘዝኩኝ። መንፈስ ቅዱስህንም ልከ አጽናናቸው፣ አበርታቸው፣ አንቃቸው፣ ከወደቁበት ከተኙበት ቀስቅሳቸው። እንዲሁም ከጥበበኞች ከጥበበኞች ማስተዋልን ሁሉ ሰጥተሃቸው ለብቃት ለመልካም ነገር እንደምታደርሳቸው ጽኑ እምነቴ ነው። ክብር በሰማይ በምድር ለአንተ ይሁን። ፓርት 193 This is a call to wake up and fight back። እናም በዚህ ክፍል ውስጥ ይህ ጥሪ ከእንቅልፍ እንድትነቃ እንድትቀሰቀስ መሪ ጥቅስህ ነው ወይንም መሪ ቃልህ ነው። በዚህ መሪ ቃል አርዕስት ውስጥ እግዚአብሔር በሰጠህ ስልጣን እንድትዋጋ ነው ይፈልገው። This is a call to wake up and fight back። እናም ይህንን ቪዲዮ አሁንም ደጋግሜ እላችኋለሁ ጠቅል በማድረግ የእጆቻችሁን ጣቶችን ተጠቀሙ። አንዴ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አሳስባችኋለሁ። ይህ ቪዲዮ በአጋጣሚ የተዘጋጀ ሳይሆን በሰማይ መለኮት ቤት ላይ ጦርነት ስላለ ነው። የሰጠህን አደራ ታጠቅ። በአንተ ውስጥ ገለልተኛ ግዛት የለውም። እግዚአብሔር ሞኝ እንዳይመስልህ ይህንን የጦር መሳሪያ ለሞኝ ወይንም ለፈዛዛ የሚሰጥ አይደለም። ይህን ስል ምክንያት አለኝ። አንዳንድ አማኞች መሳሪያውን ተሰጥቷቸው እያለ አስቀምጠውታል፣ ተንተርሰውታል፣ በሼልፍ ላይ አስቀምጠውት አዋራ ቦኖበታል። ሌሎች ብርቶች እንዲዋጉላቸው ነው እንጂ የሚፈልጉት የት እንዳስቀመጡት እንኳ አንዳንዶቹም በቅጡ አይረዱትም። የጦር ትጥቃቸውን ረስተውታል፣ ተሰውሮባቸዋል። እያለኝ ያለው እግዚአብሔር እኔ መሳሪያቸውን ወይ መኝታ ቤት ወይ ሳሎን ወይ ደግሞ የጠረጴዛ ሸልፍ ላይ የመጽሐፍ ሸልፍ ላይ ደግሞ ኩሽና እንዲያስቀምጡት ሳይሆን ወይ ደግሞ አልጋቸው ስር እንዲያስቀምጡት አልፈቀድኩም ይላል። እኔ የፈቀድኩት አንግበው እንዲዋጉ ነው። የሰጣችኋን የጦር ትጥቆች እንዲታጠቁ ነው። ወንድሜማ እስቲ ልጠይቅ፣ የት አስቀመጥከው ይህን የጦር ዕቃህን? ይህን ዋርፋርን፣ ይህ ምልክት መሳሪያው የጠላትን ፍጥጫ ማጥፊያ መግለጫ እንደሆነ አሁን እየነገርኩ ነው። ስማኝማ፣ እግዚአብሔር ምን ስልጣን ነበር የሰጠህ? ጠላትን እንድትዋጋ ይህን ክፍል ሰጥቶ የለምን? ኤፌሶን 6ን ሰጥቶ የለምን? እንደዚሁም በአዲስ ኪዳን ላይ በብዙ ቦታዎች በተጻፉት ጸሎት በእግዚአብሔር ስልጣን ጠላትን ለማሸነፍ የምትጠቀምበት መለያ ነው። እናም ክርስቲያን ሆይ ጌታ ኢየሱስ እንዳለው እነሆ ዲያብሎስን እንድትቀጠቀጡት ከእግራችሁ በታች እንድታደርጉት ያስታጠቀ የቃሉ መሳሪያ ነው። እናም ይህንን በሉቃስ 10:19 ላይ ያለው አሁንም እንድትጀምረው አነቃቃሃለሁ።
በዚህ ስልጣን መሪነት ጥቃት የደረሰብህ በስንፍና የወደክ የጠላትን ማስፈራሪያ አናውንስ የምታደርግ በጌታ በኢየሱስ ክርስቶስ ስም ከዚህ አስተሳሰብ እንድትወጣ ጠይቃለሁ። ይህ ምልክት መሳሪያው ነው። ደግሜ እልሃለሁ፣ የጠላትን ፍጻሜ ማጥፊያ መገለጫው ነው። በወገብ ላይ የምትታጠቀው ነው። እምነትህ ነው። በራስህ ቁድ ላይ የምታደርገው የምታጠልቀው ነው። በቀኝ እጅ ጦሩን የምትይዝበት ነው። በግራ እጅ ጋሻውን የምታነግትበት ነው። እንደዚሁም የወንጌልን ጫማ የምትታጠቅበት ነው። በእግሮች ዲክላሬሽን ዘ ባይብል ሴኢን ሁለተኛ ነገሥት ቁጥር 2:20-21 ላይ ኤልሳ ነቢዩ ኤልሳ እዛ ሀገር ላሉት ሰዎች የተናገራቸው ነገሮች አሉ እና የምንኖርበት ከተማ ውሃው መራራ ነው፣ ስለዚህ ልንጠጣው አንችለውም እያሉ ያሉትን ከዛ ክፍል በመነሳት ዛሬ ለአንተ በተዘጋጀልህ በቀኑ ሰሌዳ መሰረት ከዚህ ክፍል አካፍልሃለሁ። ኤልሳም ጨው አምጡ አለ። አዲስ ማሰሮ አምጡልኝ አለ። ጨውም ጨምሩበት አለ። ያንንም አመጡለት። ውሃውንም ወዳለበቱም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህ ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳም ለተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። እስከ መቼ? እስከ ዛሬ ድረስ። እናም ዛሬም በዛች ሀገር ያሉት ይህንን የተፈወሰ ውሃ በመጠጣት ላይ ናቸው። This is a call to walk up and fight back። ዛሬ የሰማይ መሳሪያዎች በአንተ አካል ላይ እንዲሰሩ እጸልያለሁ። ወደ መርዛማው ፈሳሽ ስትጠጣ የሚያምህ፣ ስትናገር የሚያስቸግርህ፣ ስትበላ አልዋጥልህ ያለ ክርስቶስ ከሙታን ያስነሳው ያው መንፈስ በሰውነት ላይ በቤት መግቢያ በር ላይ እና በውስጥ ሳሎን ጓዳ ሲዘዋወር ያለ ግን ተገልጦልህ አንተ ያላየኸው አሁን በእምነት መስራት የሚችል እንደሆነ ላረጋግጥልህ እወዳለሁ። ቃሉ ልኮ ይፈውስሃል። በእምነት ቃል ወደፊት ትራመዳለህ። ብቻ የሆነ ሰው ነህ። አንተ ጥቃት ደርሶብሃል። ሰላምህ ደፍርሷል። ሕይወትህ ደብዝዟል። ህልምህ ታፍነዋል። በሰው ሐሳብ፣ ስርዓትና ወግ ውስጥ ነህ። እግዚአብሔር የጠየቀህ ነው። ምንድነው ሕይወትህን ያመረረው? ምንድነው በሕይወትህ ላይ ጨለማ የገባው? አሜን። አምነህ ትድናለህ። ቃሌን ተቀብለህ ትፈወሳለህ። አሁን የት ነው ያለኸው? ሲል እሰማለሁ። ወንድሜማ እሱ ግን እዚህ እንዳለ ብነግርህስ ልኮኛላ። ሂ ኢዝ ሂር። እዚህ ነው። እዚህ በቻናል ውስጥ ታገኘዋለህ። ከዚሁ ከጠበቅከው እዚሁ ታገኘዋለህ። በሚያደርግ ዓመት የሚሆን ነገር ትቀበላለህ። ላያደርግ አይናገርም። ዓለም ሁሉ ውሸታም ቢሆን፣ ሰው ሁሉ ውሸታም ቢሆን፣ ድርጊቶች ሁሉ ውሸታም ቢሆኑ እግዚአብሔር ግን ስለ ቃሉ ይታመናል። ዛሬም እንዲሰራልህ በዚህ ውስጥ ተገኝቷል። እናም እዚህ ነኝ ይልሃል። እዚሁ ከጠበቅከኝ እዚሁ ታገኘኛለህ ይልሃል። እስከ መጨረሻው ይከታተሉት። በሚያደርግ ዓመት የሚሆን ነገር ትቀበላለህ። በሚያደርግ ዓመት የተደረገን ነገር በአካል በስጋ መንፈስ ዲዘርን ያደርግልሃል። እጆቻችሁንም ለጦርነት ያስተምራችኋል እና ወደ ላይ አንሱት። ሌላ ተጨማሪ ማብራሪያ አያስፈልጎትም። ብቻ እጃችሁን ወደ ላይ አንሱት።
መማረካችሁንና እሱ በእናንተ ላይ እንደሚሰራ እጆቻችሁን ወደ ላይ ማንሳታችሁ ምልክት ይሁንለት። በዚህ ምልክት ውስጥ ተአምራቶችን መቀበል ትጀምራላችሁ። ከእናንተ የሚጠበቀው ታዛዥነትና እምነት ነው። እምነት ደግሞ ከመስማት ነው። መስማትም በእግዚአብሔር ቃል ነው። ያ ያመንከው ነገር ከሰሚው ጋር ሲዋሃድ ድንቅና ተአምራትን ይዞልህ ይመጣል። በአጥንታችሁ ውስጥ የሚነድ የመንፈስ ቅዱስ እሳት ይግባባችሁ ይግባባችሁ ይግባባችሁ። በአንደበታችሁና በምላሳችሁ ላይ መራራ የሆነው ነገር ሁሉ ይፈወስላችሁ። መርዛማ ነገር ሁሉ ተነቅሎ ይውጣላችሁ። ንግግሮቻችሁ ሁሉ ይፈወስላችሁ። ተራ የሚመስለውን ጨው ወስደ ምግብ ውስጥ እንደምትከተውና ያንን ምግብ እንደሚያጣፍጥልህ ሁሉ ዛሬም ከአንደበት የሚወጣው እግዚአብሔርን የመባረኪያው ቃል ድንቅና ተአምራት ይዞልህ ይምጣ። እንደዚሁም ወጡን እንደሚያጣፍጥ በትክክለኛው ስልጣን ላይ መራራ ንግግር የተሞላችሁ በጭካኔና ከአንደበታችሁ የሚወጣው ነገር ሁሉ የሰውን ነገርን የሰውን ስራ የሚሰብር የሚገድል በኢየሱስ ክርስቶስ ስምና ስልጣን ዛሬ በንግግራችሁ ላይ ማር ይሁን፣ ጣፋጭ ይሁን፣ እንደ ጨው የተቀመመ ይሁን። በትክክለኛ ቦታ ላይ ስትቀመጡ ያን ትክክል ነገር ታገኙታላችሁ። በትክክለኛ ቦታ ላይ ስትጠቀሙት ነገሮቻችሁ በመንፈስ መቀየር ይጀምራሉ። ያለ ቦታው የገባውን ጠላት ታወጣዋለህ። በመንገድ አላስኬድም ያለ ኤናቃዊውንም ዞር ያደርግልሃል። ግትር አመለካከትና መግደል ሞት የሚሸታቸውን ሁሉ በዚህ ወሩ በገባ በ19ኛው በ2025 ሰኔ ላይ ከፊት ይጥላቸዋል፣ ከፊት ያዋርዳቸዋል እና መርዛማ የሆኑትን ነገሮች ሁሉ ይፈውስልሃል። ነገሮቹ በመለኮት ኃይል መቀየር ይጀምራሉ። ሽፍት ያደርጋሉ፣ ቦታ ይቀይራሉ፣ አቅጣጫ ይዘዋወራል። አጋንንት ይሸሻሉ፣ እየጮሁ ይሰደዳሉ። ልክ ቤት በመጥረጊያ እንደሚጠረግ ከየክፍል ተጠርገው ይወጣሉ፣ ከከተማው ይሸሻሉ። አሁን በር ላይና ደጃፍ ላይ የቆሙትን እነዚህን አጋንንት በተሰጠ ስልጣን ገለል ማድረግ ጀመረ። ሉቃስ 10:19 ተጠቀመው። ደግሜ ደጋግሜ እልሃለሁ፣ ሉቃስ 10:19 ተጠቀመው። እባቡን ጊንጡን ትረግጠው ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም ነገር የለም የሚለውን ተጠቀም 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 እልሃለሁ። በሮቹ ይከፈቱ ስትል አውጅ። ደጋግመህ ይህን ቃል ተናገር። ጤና ይመለስ ብለህ ተናገር። ጤና ላጣ የትውልድ እርግማን ተሰበረ 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 በል። በእርግማንና በመተት በድግምት በመዋርት በአስማት የምትሰቃዩት ሁሉ ይህን ቃል ተጠቀሙት። ለምን? ታዛዥነቴ የመንግስተ ሰማያትን ኃይል ስለመጣ ነዋ። መለኮትን ለማስፈጸም በእኔ እየሰራ ያለውን እግዚአብሔርን እንድታከብረው ነዋ። በአንተ ውስጥም ያለው እግዚአብሔር እንድትቀሰቀሰው ነው። አንተ ተዳክመህ ባለህበት ሁኔታ በዚህ ታማኝና እውነተኛ ቻናል ላይ በመሳተፍ የእግዚአብሔርን ድምፅ በመስማት ከሚመጣብህ መከራና ችግር ማምለጥ የምትችልበትን መለኮታዊ አሰራሩን እየገለጸልህ ነው። ይህ አሁን የሰማይ ኃይል ጠላቶቼን ከያሉበት ቦታ ማሸበር ጀመረ ስትል እንደተናገርከው ማሳደዱን ቀጠለ። መርዛማ ነገራቸውን አስተፋቸው። ቤል የዋጠውን አስተፋ እንደሚባል አወቃቸው። መብረቅን ላከ፣ አወቃቸው። መብረቅን ላከ፣ አወቃቸው። ድምፁንም ላከ፣ አጋንንቶችን በታተናቸው።
በቃሉ ድምፅ በታተናቸው፣ በቃሉ ድምፅ አወካቸው። በምድር የሚርመሰመሱትን ሁሉ አናጋቸው። በፊቴ ሊቆሙ አልቻሉምና፣ ምክንያቱም ተረብሸዋል፣ ግራ ተጋብተዋል። ልጆቼማ ይላችኋል፣ ይህ የእናንተ ጊዜ ነው፣ ይህ የእናንተ እንቅስቃሴ ነው። በእምነት ታጥቃችኋልና እግዚአብሔርም አብሯችሁ የተዋጋላችሁ ነው። እግዚአብሔር ተዋጊ ነው፣ ስሙም ተዋጊ ነው። እግዚአብሔር ተዋጊ ነው፣ ስሙም ኃያል ነው። እግዚአብሔር መንፈሱን በእሳት ወደ እናንተ ልኳል። በየአራቱም አቅጣጫዎች በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያሉትን ሁሉ የክፉ ኃይል አመንጮቹን ሁሉ ምንጫቸውን አደረቀ። አሁን የእግዚአብሔርን ታላቅነት በተዋጊ ስልጣኑ ክብር ለመስጠት ጊዜው ነው። አሜን ላላችሁት ሁሉ ዛሬ ቀናችሁ፣ በመውጣታችሁ በመግባታችሁ ሁሉ ደስ ይበላችሁ። ለዚህ ለመረረህ ነገር ጣፋጭ ሆኖልህ መጥቶልሃል። ለዚህ መርዛማ ነገር ፈውስን ልኮልሃል። ምክንያቱም እሱ ፈዋሽ አምላክ ነውና። በዚህ ቦታ እንቅስቃሴ መንቃት ተቻለ። በዚህ ቦታ ጠላት ፈቀቅ ብሏል። አሁን ጠላት በርህን እያንኳኳ ሊገባ አይችልም። ስለዚህ ቸልተኝነትህንና ትኩረት አለመስጠትን እዚህ ቦታ ላይ ታቆማለህ። ማን በበራፍ ላይ እንደቆመ እወቅ። በበራ በአጥር ላይ ማን እንደተንጠለጠለ እወቅ። በበር በአጥር ላይ ቀይ ማብራት ተገጥሞልሃል። ድጋሚ እመጣለሁ ቢል ቀይ ማብራቱ ይበራበታል። አጥሩ ሾልኬ እሄዳለሁ ብል አጥሩ እሾክ ነውና ያንቀዋል። መንፈሳዊ ስንፍና ተወግዷልና ሾልኮ የሚገባበትን አጥር ደፍነዋልና በቤት ያሉትንም ንብረቶች የክብር ዕቃ ሆነዋል። በእግዚአብሔር መንፈስ የተንቀሳቀሱ ናቸው። በአንተና ልጆች መካከል ጸጥታ ሰፍኗል። በአንተና በባለቤት እንዲሁም በዙሪያ ያሉትን በሙሉ ልባቸውን ተጠብቋል ሲል ሰማሁ። ከልባቸውን ፍርሃትም ርቋል። ጭንቀት፣ ግራ መጋባት እና ተስፋ መቁረጥ ከቤት ብዙ ማይል ርቀው ሄዱ። አሁን ይህ በሙሉ መስተካከሉና መቆሙን እግዚአብሔር እንደነገረኝ ነገርኩ። ከዚህ በኋላ በከበበ ስር መኖር አበቃ። ከዚህ በኋላ በስንፍና መመላለስ አቆመ። ከዚህ በኋላ በተጽዕኖ አትመራም፣ በተጽዕኖ ስርም አትወርቅም እና እንደ መደበኛ መቀበል አታደርገውም። ይህ ሁሉ አሁን ቀረ። አንተ ያለብህ ከተለመደው የወጣ እና በአዲስ ፍጥረት የተፈጠርክ ዳግመኛ የተወለድክበትን ሕያውን የሆነውን የክርስቶስን መንፈስ የማታሳዝንበትን የጽድቅ መሳሪያን ታጥቀህ ጠላትህን ለማጥቃት የምትወጣበት ቀንህ ነው። በቤትህ በራፍ ላይ የቆመውን ሁሉ ዛፍ እንደሚወርቅ እያወዛወስክ ከስሩ ገንድሰህ የምትጥልበት ጊዜ ነው። በኤፌሶን 6:10-12 ያለውን የአምላክ ጦር አቅርቦትን ልብሰ ዛሬም ተገኝ። በተጠንቀቅ ጠብቀው። ሴጣን ከዚህ በኋላ ሊቋቋም አይችልም። በያዕቆብ 4:7 ላይም አምላክን ያለህን ዲያብሎስን ተቃውሞት ከእናንተ ይርቃል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ተባለው። በመልካም ነገር ከእግዚአብሔር ጋር የቀረበ ግንኙነትን ስታደርግ ይህ ክፉ ይሰግድልሃል፣ ይንበረከክልሃል። ተውት፣ አትንኩት፣ እሱ ፈሪሃ እግዚአብሔር ያለበት ነው፣ እሱ የእግዚአብሔር ሰው ነው መባል ትጀምራለህ። እናም ነገሮቹ አሁን ሽፍት ያደርጋሉ፣ መለወጥ ይጀምራሉ። አንተ ያለብህ ከተለመደው የወጣህ ነህ። ሁኔታዎችን ቀያሪ ነህ፣ መርሻ ዘዋሪ ነህ፣ አሸናፊና ወራሽ ተርን ራውንድ። በዚህ ስልጣን ተመራ። በዚህ ማዕረግ ተሾምክ። በዚህ እውቅና አገኘ። ሁሉንም ያጋንንት ጥቃቶችን በማዘዣ ስልጣን ቀጣሃቸው፣ ወደ ዘብጥያም ወረወርካቸው። ይህ
ጸሎት የመንፈሳዊ ጦርነት ስፒሪቹዋል ዋርፋር ነው። የሚዋጋው ጠላት የሚያጠቃ ጠላትህን በሰው ውስጥ ሆኖ በስጋ ለባሽ ውስጥ ሆኖ የሚታገልህን ክፉ ኃይላትና ስልጣናት ሁሉ አሁን በዚህ ክፍል ላይ ከእግርህ በታች ፈጥነው ወድቀዋል። ስልጣን በክብርና በትህትና ይጠቀሙበት። በአንደኛ ጴጥሮስ 5:6-8 ላይ ይህንን ለአግባብ ተጠቀምበት፣ ይህንን ለሙስና አትጠቀምበት፣ ይህንን ፍርድ ለማጉደልና ለማጣመም አትጠቀምበት፣ ይህንን ደም ለማፍሰስና የጦርና ጦር ወሬ ለማስጎሸም አታድርገው፣ አጥብቃችሁ ተቃወሙት እንዳለው። ስለዚህም በዚህ ክፍል በእምነት ከመጽሐፍ ቅዱስ ቃላት ጋር ያድርጉት። በማርቆስ 11:23-24 ላይ ያለንን ተጠቀም። አባትና አምላክ እግዚአብሔር ሆይ ምላሽህ ሁሉ አዎን አዎን ይሁን። ወንድሜማ በዚህ ክፍል ዛሬ የተነገረላችሁን ነገር ሁሉ አዎ ከአምላክ ጎን እቆማለሁ፣ ዛሬም ትጥቅ ዕቃዎቼን ታጠቃለሁ፣ ከአንደበቴ የሚወጣው ቃል ሁሉ በቅድስና የተሞላ ነው፣ በሐሳቤ አልስትም፣ በሙኝቴ አልታለልም፣ እሱ ይበልጥብኛልና ከእሱ ጋር እሆናለሁ፣ እሱ እውነተኛ ጻድቅ ፈራጅ ነው ለምትሉ ሁሉ ፍርድ ሁሉ እንደ ጨው ይሁንልህ። ይህ ወግ አይደለም፣ ይህ መለኮታዊ የሰማይ መሳሪያው ነው። to walk up and fight back ጥሪ ይህ ነው። ለዚህ መልካሙን ጦርነት አብረኸኝ ተዋጋ። እናም ድል የማሸነፍ ነው። ውጤቱ መልካም ነው። አባት ሆይ በዚህ ያሉትን ልጆችህን በተስፋ ያንተን የሞተውን እንዲሁም ደግሞ ከሞት የተነሳውን ዲያብሎስን የቀጣውን በጌታችን በመድኃኒታችን በኢየሱስ ክርስቶስ አቅምና ብርታት ዛሬ ቀናቸው የተባረከና የተቀደሰ የሆንላቸው ዘንድ ጸለይኩኝ። በሮሜ 8:11 ላይ ባለው ጥቅስ መሰረት እግዚአብሔር አባቴ እነኚህን ወገኖችን ጠብቃቸው። በዩክሬንና በኢራን መካከል ያለውን ጦርነቶችን ሁሉ እግዚአብሔር አባቴ ሆይ መልካም አድርግ። በራሽያ እና በዩክሬን፣ በእስራኤልና በኢራን እንዲሁም ደግሞ ጣልቃ በመግባት ደግሞ ሌሎች ሀገሮች ጦርነቱን እያባባሱ ያሉትን በጌታ በኢየሱስ ክርስቶስ ስም ወደ መንፈሳዊ ተጋድሎ አዘመን። እናም ወንድማማቾች በጦርነት እንዳይታገሉ ብዙ ከዚህ በኋላ እልቂት እንዳይሆን አባትና አምላክ እግዚአብሔር ሆይ አንተ ባርካቸው። ጦርነትም በአንተ መልእክተኞች በአንተ ቅዱስ በሆኑ ሰዎች እግዚአብሔር አባቴ ሆይ ጦርነቱ እንዲቆም ዛሬም በዚህ ክፍል ላይ ጸለይን። አባት ሆይ በኢትዮጵያና በአጎራባች አገሮች ሁሉ ያሉትን ጦርነት ቀስቃሾችን፣ ደም አፍሳሾችን ሁሉ ዛሬ በጽድቅ ዕቃ አሳፍራቸው፣ በዕቃ ጦር አፍርሳቸው። ለኤርትራ ሰላም ይሁን፣ ለጅቡቲ ሰላም ይሁን፣ ለሶማሌ ሰላም ይሁን፣ ለሱዳን ሰላም ይሁን፣ ለኬንያ ሰላም ይሁን፣ ለአስመራ፣ ለኤርትራ፣ ለመቀሌ ሁሉ ሰላም ይሆን ዘንድ አባዬ ሆይ ጸለይኩኝ። ክብር በሰማይ በምድር ለአንተ ይሁን። አንተ ታላቅ አምላክ ነህ፣ ወደር የማይገኝልህ አምላክ ነህ። ስለዚህም በዚህ ክፍል ዛሬ በተላለፈው መልእክት ላይ የሰማይ መሳሪያ ነው አባዬ፣ መለኮታዊ ነው፣ ጽድቅ ነው። ይህ የሰማይ መሳሪያ ደግሞ ቱ ዎክ አፕ ነው ኤንድ ፋይት ባክ ነው። ስለዚህም ለዚህ ጥሪ የተጠራችሁ ሁሉ መልካሙን የእግዚአብሔርን ጦርነት በመዋጋት ርስታችሁን የምታስመልሱበት ቀናችሁ ሰኔ 19 ሆነዋል።
በጌታ በኢየሱስ ክርስቶስ ስም ለጻድቁ መልካም ይሆንለታል እንደተባለ መልካም እና በጎ ነገር ከእናንተ ጋር ይሁን። ተከናወነ።